ጁን 25 2022 ዓመተ ምህረት ብራድፎርድ እንግሊዝ ውስጥ እንገኛለን። በቤርመሪ ሰፈር የሚገኘው መንገድ እንደማንኛውም ቀን ጸጥታ የሰፈነበት ነበር። ነገር ግን በዚህ ጸጥታ ውስጥ አንዲት የ20 ዓመት ወጣት የህይወት ተስፋን በጭካኔ ለመነጠቅ የመጨረሻ ሰከንዶቿን እየቆጠረች እንደነበር ማንም አላወቀም። የጤና ሳይንስ ተማሪ የሆነች ብሩህ አእምሮ ያላትና ከሁሉም በላይ ደግሞ ነፃነቴን አትንኩብኝ ብላ የምትታገል ደፋር ነበረች። እቺ ሴት ሶማያ ቤጉም ትባላለች። ሶማያ ለወደፊት ህይወቷ የምትተጋና በጓደኞቿ ዘንድ የምትወደድ የዋህ ልጅ ነች። ነገር ግን ከዚህ ህይወቷ በስተጀርባ በቤቷ ግድግዳዎች ውስጥ የሚብላላ አንድ ጥቁር ጥላ ነበር። የሰው ልጅ ትልቁ ስጋት አንዳንድ ጊዜ ከማያውቀው ጠላት ሳይሆን አብሮት ከሚኖርና ደሙ ከሚሆነው የቅርብ ዘመዱ ሊመጣ ይችላል። ታዲያ ጁን 25 ሶማያ ደብዛዋ ጠፋ። ጓደኞቿ ቢደውሉም ስልኳ ከነጭራሹ ዝግ ነበር። የሶማያ ድምጽ መጥፋት አንዳች ጥሩ ነገር እንደሌለ ውስጣቸው ጥርጣሬ ውስጥ የከተታቸው ቤተሰቦቿ ፖሊስ ዘንድ ነገሩን ይዘው ቀረቡ። ፖሊስም ወደ ሶማያ ቤት አመራ። እዚያም ሲደርስ አንድ ጥያቄ ፈጠረበት። በቤት ውስጥ ምንም አይነት የጥቃት ምልክት አልነበረም። ነገር ግን ሁኔታዎች በጭንቀት የተሞሉ ነበሩ። የሶማያ ታሪክ የታገተች ወጣት ታሪክ ብቻ አይደለም። ይህ ታሪክ በደም ትስስር የተፈጸመ አእምሮን የሚያደነዝዝ ጭካኔ ነበር። ፖሊስም በመቀጠል የደህንነት ካሜራዎችን መፈተሽ ሲጀምር አንድ የማይታመን ነገር ተመለከተ። የሶማያ አጎት መሐመድ ታሩስ ካህን በዚያች ምሽት በቤቱ አካባቢ ሲመላለስ ይታያል። የሚያደርገው ነገር ያልተረጋጋ ይመስል ነበር። ነገር ግን በእጆቹ የያዘው ትልቅ ጥቁር የቆሻሻ ፌስታል የሞት መልእክተኛ መሆኑን ማንም አላወቀም ነበር። ፖሊሶች ካሜራውን በጥልቀት ሲመረምሩት መሐመድ ካህን ያንን ከባድ ፌስታል ወደ መኪናው ሲጭኑ አዩት። ፌስታል ውስጥ ያለው ነገር ክብደት እንዳለ ያስታውቃል። ግን አሁንም ሶማያ የት እንዳለች የሚለው ጥያቄ ለፖሊሶች ትልቅ ፈተና ነበር። ከዚህ በኋላ ፖሊሶች የሶማያ አካልን ለማግኘት 11 ቀናት ፈጅቶባቸዋል። ፍለጋው በከተማው የቆሻሻ መጣያ ቦታዎችና በረሃማ ስፍራዎች ቀጠለ። በመጨረሻም በጁን 6 ቀን በአንድ የተረሳ የኢንዱስትሪ መንደር ውስጥ በቆሻሻና በብረት ስብርባሪዎች መካከል አንድ የተጠቀለለ እንግዳ ነገር ተገኘ። ያ ጥቅል የብሩህ አእምሮ ባለቤት የነበረችው የሶማያ ቤገም አስክሬን ነበር። አስክሬኑ በተገኘበት ወቅት የታየው ትዕይንት ልብ ይሰብራል። ሶማያ በጭካኔ ተገላ ነበር። አንገቷ ላይ አንድ ሹል ብረት ተሰክቶ ተገኘ። ይህንን ያየው ፖሊስ ተራ ግድያ እንዳልነበር ወዲያውኑ አረጋገጠ። ይህ በንዴት በጥላቻና ክብር አስጠብቃለሁ በሚል የታወረ አእምሮ የተፈጸመ አረመኔያዊ ድርጊት ነበር። ፖሊሶች ለ11 ቀናት ሲያካሂዱት የነበረው ፍለጋ እዚህ ጋር አበቃ። ነገር ግን ያገኙት ነገር መላውን ሕዝብ የሚያስደነግጥ ነበር። ሶማያ ቤገም የተገኘችው በቆሻሻ መሃል በፌስታል ተጠቅልላ በአሮጌ የብረት ስብርባሪዎችና በቆሻሻ መጣያ መኪኖች መካከል ተጥላ ነበር። አንዲት ወጣት የዩኒቨርሲቲ ተማሪ እንዲህ ባለ አሰቃቂ ሁኔታ መገኘቷ ብቻ ሳይሆን የተገደለችበት መንገድ የሰው ልጅ አእምሮ የሚፈታተን ነበር። ይህ የብረት ዘንግ እንዲሁ በአጋጣሚ የመጣ አልነበረም። ገዳዩ ሆን ብሎ በንዴትና በጭካኔ ሶማያ ላይ የሰነዘረው የመጨረሻው የሞት ፍርድ ነበር። የሶማያ አስክሬን ለቀናት በቆሻሻ ክምር ውስጥ በመቆየቱ ምክንያት በጣም ከመበላሸቱ የተነሳ ፖሊሶች የጣት አሻራን ሳይሆን የዲኤንኤ ምርመራን ለመጠቀም ተገደዋል። ፖሊስ በተመለከተው የሲሲቲቪ ካሜራና በተገኘው የዲኤንኤ ማስረጃ መሰረት በቀጥታ አጉታ ወደ ሆነው መሐመድ ካህን ቤት አመራ። ቤቱን ሲፈትሹ ያገኙት ማስረጃ ደግሞ ታሪኩን ይበልጥ አወሳሰበው። ይህም ዋነኛው ምክንያት በካህን ቤት ውስጥ የሶማያ ስልክ ተሰባብሮ መገኘቱ ነበር። ይበልጥ የሚያስገርመው ነገር ደግሞ በዚያው ቤት ውስጥ የሶማያ ደም ያለበት ጨርቅና እሷን ለመጠቅለል የተጠቀመበት ተመሳሳይ የቆሻሻ ፌስታል መገኘቱ ነበር። ነገር ግን መሐመድ ካህን ምንም እንዳልተፈጠረ ሆኖ መካዱን ቀጠለ። እኔ ያላየኋትም እኔ አላውቅም እያለ በፖሊስ ፊት ቆሞ ቃሉን መስጠት ጀመረ። ፖሊስ ግን አንድ ትልቅ ጥያቄ ነበረው። አንዲት የገዛ ወንድሙን ልጅ እንዲህ ባለ ጭካኔ ለመግደል ምን አነሳሳው? ለምንስ የሚለው ጥያቄ ነበር።
ታሪኩ ወደ ኋላ ይወስደናል። ሱማያ የምትኖረው ከጥቂት ዓመታት በፊት ከፓኪስታን ወደ እንግሊዝ በመጣው አባቷ መሐመድ ያስሚንና ከአያቷ ጋር ነበር። ይሁን እንጂ በቤተሰብ ውስጥ ያለው ድባብ ሰላማዊ አልነበረም። በተለይም ከአጎቷ መሐመድ ካን ጋር የነበረው ግንኙነት በጥርጣሬና በቁጥጥር የተሞላ ነበር። እንደ ዘገባዎች መረጃ በሱማያና በቤተሰቧ መካከል የባህልና የእምነት ግጭቶች ነበሩ። ሱማያ የራሷን ሕይወት ለመምራት ለመማርና ነፃነቷን ለማግኘት ትፈልግ ነበር። በአንጻሩ አጎቷና አባቷ የቤተሰብ ክብር በሚል ሰበብ እሷን ለመቆጣጠር ይሞክሩ ነበር። ይህ ክብር የተሰኘው ቃል በኋላ ላይ ለሚከሰተው አሰቃቂ ድርጊት እንደ ሰበብ ሆኖ ቀርቧል። ሱማያና አጎቷ መሐመድ በመካከላቸው ትልቅ ቅራኔ ነበር። መሐመድ የቤተሰብ ክብር በሚል ሰበብ በሱማያ ሕይወት ላይ ሙሉ ቁጥጥር እንዲኖረው ይፈልግ ነበር። ሱማያ ግን የራሷን መንገድ ለመምረጥ ለመማርና የራሷን ሕይወት ለመምራት የምትፈልግ ጠንካራ ሴት ነበረች። ምንም ቢሆን ግን ሱማያ አጎቷ መሐመድን ተፈራው ነበር። ታዲያ ጁን 25 ምሽት ላይ ሱማያ በቤቷ ውስጥ ነበረች። ጎረቤቶችም ሆኑ የሰፈሩ ነዋሪዎች ምንም አይነት ያልተለመደ ድምፅ አልሰሙም ነበር። ነገር ግን በዚያች ምሽት አጎቷ መሐመድ ወደ ቤቷ መጣ። ፖሊሶች በኋላ ላይ እንደደረሱበት በዚያች ሰዓት በመካከላቸው ምን አይነት ንግግር እንደተካሄደ በትክክል ባይታወቅም ድባቡ ግን እጅግ አስፈሪ እንደነበር መገመት ይቻላል። ሱማያ ከዚያች ቀን በኋላ ማንም አግኝቷት አያውቅም። ስልኳም አይሰራም። የማህበራዊ ገጾቿ አክቲቭ አይደሉም። ጓደኞቿ መልእክት ሲልኩላት ምላሽ የለም። ብራድፎርድ ላይ ሰማዩ የጠቆረው በዝናብ ሳይሆን በጠፋችው ወጣት የፍለጋ ጭንቀት ነበር። የሚገርመው ነገር መሐመድ ቀደም ሲል በሱማያ ላይ የደረሰበትን የፍርድ ቤት እገዳ ጥሶ ነበር ወደ ቤቷ የገባው። እሱ የእሷን ነፃነት ወይም ከቤተሰብ ወጥታ ብቻዋን መኖሯ እንደ ውርደት ይቆጥረው ነበር። ያቺ ጁን 25 ምሽት ይህ የቆየ ቂም ወደ አሰቃቂ ግድያ የተቀየረችበት ሰዓት ነበረች። መሐመድ የሱማያን አስክሬን በመኪና ጭኖ ወደ ቆሻሻ መጣያ ቦታ ሲሄድ በካሜራ ይታያል። በካሜራው ላይ የሚታየው ድርጊቱ ምንም አይነት የጸጸት ስሜት የማይታይበት ይልቁንም ቆሻሻ እያወጣው ነው የሚል መልስ ነበር የመለሰው። የብራድፎርድ ክራውን ፍርድ ቤት በከባድ ጭንቀት ተሞልቷል። በአንድ በኩል ፍትህን የምትጠባበቅ የሱማያ ነፍስ፣ በሌላ በኩል ደግሞ የገዛ ወንድሙን ልጅ በጭካኔ ገሉ አላውቅም የሚል ገዳይ ቆሟል። መሐመድ በፍርድ ቤት ወንበር ላይ ተቀምጦ ሳለ ፊቱ ላይ ምንም አይነት የሐዘን ወይም የጸጸት ምልክት አይታይበትም ነበር። ይህ ሰው የፈጸመው ድርጊት ከሰው ልጅ ሕሊና በላይ ነበር። ሱማያን ገሎ በቆሻሻ ፌስታል ጠቅልሎ ልክ እንደማይፈለግ ዕቃ ቆሻሻ መጣያ ውስጥ የጣለበት መንገድ የቤተሰብ ክብር ሳይሆን ንጹህ አረመኔነት መሆኑን አቃቢ ሕጉ በጽኑ ተከራከረ። በችሎቱ ላይ የቀረቡት የቪዲዮ ማስረጃዎች ሁሉንም አስለቀሰ። መሐመድ የሱማያን አስክሬን በመኪና ጭኖ ሲሄድና በቆሻሻ መጣያ ውስጥ ሲጥላት የሚያሳየው ምስል የሰው ልጅ ምን ያህል ሊጨክን እንደሚችል ማሳያ ነበር። ሱማያ ከመሞቷ በፊት ለአጎቷ ያላት ፍርሃትና በመካከላቸው የነበረው ውጥረት በምርመራው ወቅት መሐመድ ሱማያ የቤተሰባችንን ስም አጥፍታለች የሚል የተሳሳተ እምነት ነበረው። ለሱ የሱማያ ነፃነትና የራሷን ሕይወት ለመምራት መፈለጓ እንደ ወንጀል ተቆጥሮባታል። ዳኛው ማክፉል ውሳኔውን እንዲህ ሲሉ አነበቡ። አንተ የፈጸምከው ድርጊት አሰቃቂና ምንም አይነት ይቅርታ የማይደረግለት ነው። የገዛ ወንድምህን ልጅ በገዛ ቤቷ ውስጥ ገለ አስክሬኗን እንደ ቆሻሻ መጣል የክፋትን ጥግ ማሳያ ነው ሲሉ ተናገሩ። በመጨረሻም ፍርድ ቤቱ ውሳኔውን አሳለፈ። መሐመድ ታሩስካን በፈጸመው የአንደኛ ደረጃ ግድያ ወንጀል ጥፋተኛ ሆኖ በመገኘቱ የዕድሜ ልክ እስራት ተፈረደበት። ቢያንስ 25 ዓመታትን ሳይፈታ በእስር ቤት እንዲቆይ ተወሰነ። ይህ ማለት መሐመድ በቀሪው ሕይወቱ የፈጸመውን ግፍ እያሰበ በብረት አጥር ጀርባ ይበሰብሳል ማለት ነው። ሱማያ ቤገም ዛሬ የለችም። የጤና ባለሙያ የመሆን ህልሟ በገዛ አጎቷ የጭካኔ እጅ ተቀጥፏል። ነገር ግን የእሷ ታሪክ ለብዙዎች ትምህርት ሆኖ ይኖራል። በቤተሰብ ክብር ስም የሚፈጸሙ ግድያዎች ክብር ሳይሆኑ ውርደትና ወንጀል መሆናቸውን ዓለም እንዲያውቅ አድርጋለች። ብራድፎርድ ዛሬም ሱማያን ያስታውሳታል። በከተማው መሃል ሰዎች አበባ ሲያስቀምጡ ያቺ ብሩህ ወጣት
የደረሰባት ግፍ ዳግም እንዳይደገም ቃል ይገባሉ። የሱማያ ቤገም ታሪክ እዚህ ላይ ያበቃል። ግን ጥያቄው በዝምታ ውስጥ የታፈኑ ስንት ሱማያዎች ይኖሩ ይሆን? ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።